ብዙዎች በዚህ መልክ ተለይተናል። አቡነ የመጀመሪያ ጭብጨባውን ባገኘችበት በዚህ መድረክ አሁን ደግሞ ፍጻሜ በአክብሮት በጭብጨባ ይሸኛታል።
ስፕሬት ባህሩ ባላለው የሀገር ፍቅር ቲያትር ቤት ሰራተኛ ነኝ። ማለት ያንጋፋው የኢትዮጵያ ሕዝብ የሀገር ፍቅር ቲያትር ቤት ሰራተኛ ነኝ እና ወደዚህ ቲያትር ቤት ለመቀጠር ያበቃኝና ወደ ቲያትሩ ዓለም ወደ ሙዚቃው ዓለም ወደ ፊልሙ ዓለም ለመምጣት ያበቃኝ መሰረቴ ከትምህርት ቤት ነው። ትምህርት ቤት ውስጥ ስካውት ነበርኩኝ። እግር ኳስ ተጫዋች ነበርኩ፣ ቮሊቦል ተጫዋች ነበርኩኝ። እነዛ ጨዋታዎች እየተጫወትኩኝ በዛው መሰረት ያው ደሜ ውስጥ ገባና ወደዚህ ዓለም ወደዚህ ቲያትር ቤት ተቀላቀልኩኝ። ቲያትር ቤት ቀያሽ አታውቂም ማለት ነው? እኔ በፍጹም እናቴ ወለደችኝ እዚህ ምድር ከመጣሁ ጀምሮ ሀገር ፍቅር ገባሁ እዛው እንዳለሁ። እሺ ሀገር ፍቅር ቲያትር ስትቀጠሪ መጀመሪያ በተዋናይነት ነው በተወዛዋዥነት ነው በየትኛው ዘርፍ ነበር መጀመሪያ? አይ ሀገር ፍቅር ቲያትር ቤት መጀመሪያ ሀገር ፍቅር ቲያትር ቤት አይደል ማንኛውም ቲያትር ቤት ብሔራዊ ቲያትር በለው ህፃናት ቲያትር በለው መዘጋጃ ራስ ቲያትር ስንቀጠር በሁለገብ ነው የምትቀጠረው። ስትቀጠር አንደኛ እንደዚህ ዝም ብለህ መታ አትቀጠር። ሙሉ ቁመና ታይቶ እግርህ እንዲያዙረህ እግርን አሳይተህ ፊትን አሳይተህ በደንብ ገላ ታይቶ እግርህ ግጥም ማለቱ ታይቶ ነው የምትቀጠረው። ስትቀጠር ያንን ካለፍኩ በኋላ ደግሞ በድምጽ በውዝዋዜ ባህልም ዘመናዊም በቲያትር ይሄን ሶስቱን ማሟላት አለበት ቲያትር ቤት ለመግባት። ስለዚህ ድምጽም ሁሉንም አንድ ላይ ድብልቅልቅ አምታተውና እንግዲህ መሰል ይዋልከው ላይ ትውላለህ ያረፍከው ያው ኦኬ። ቲያትር ቤት ስትቀጠሪ እንደነገርሽኝ ድምጽም አንደኛው መስፈርት ነው። የማንን ነበር ይዛኔ? የሚገርምህ ነገር አሁን ያው ድምጽ አይደለም ግን ያንን ነገር ለማለፍ ስንፈልግ ወረድ ያለ ድምጽ ነው የፈለኩት ምንድነው መሰለህ በማማንጎቻ ተገብ ነበረ ምን ነው በእንጀራ እናት አንጀት ያረረ ብዬኔ ይዘው ለምን አይጠይቅም ድምጽ ስለዚህ ወደ ቀጣዩ ምናምን ብለው በቲያትሩ በምኑም አድርገው አለፍኩ ማለት ነው። ይገርማል። እኔ ደግሞ አንዳንድ የቲያትር ቤት ተዋናዮች እንደዚህ ከዚህ በፊት ቃለ ምልልስ ያደረኩላቸው ሴት ሆነው የወንድ ነው አይደበበን የዘፈንኩት ምናምን ብለው እየጠበቅኩት አንቺ እንደዛ ነው እውነትም እንዳልሽው ቀለል ያለ ነው። አዎ ቀለል ያለ ነው። ያው እንግዲህ ወንድ ሰውዬ ነው የዘፈነው
ምን ነው የሚል ጥያቄ መጣብኝ። ምን ነው በእንጀራ እናት አንቺ ሲያረስ እኔ በቃ እናቴ ሞታ በእንጀራ እናት ምን ነው እንዲያዝኑልኝ ብዬ ነው ገባ። ግን ያው መቀጠር ያልቀረም ተቀጠርኩኝ። መቼ ዓመተ ምህረት ነው ፍሬ? በ1969 መጨረሻ ላይ ያው። ኦኬ። ስለዚህ እነ ጥላሁን ገሰሰ ምናምን ነበሩ በዛን ወቅት ወይስ ገብተዋል? እኛ ስንቀጠር እና አስቴር አወቀ ነበሩ። አስቴር አወቀ ወጣ፣ የተለያዩ ልጆች ነበሩ። እነሱ ወጥተው የተቀጠርነው ልጆች እኔ፣ ዘነበች ጌታሁን፣ አጼነሽ አበበ የማህሪ ብራዘርስ እናት፣ ፍሬት አድማሱ፣ አስፋው የኔ ባለቤት፣ ጸጋዬ፣ ጤናዬ፣ አበበ ተምትም፣ ፀሐይ ደገፉ እኛ ነን ተቀጠረው። ቲያትር ቤቱ የዘመናዊ ክፍል ባዶ ስለነበረ ሰው ስላልነበረ በዛን ጊዜ የነበሩ ሻለቃ ግርማ ያድጎይ ሰራተኛ ያስፈልገኛል ሲሉ እኛ ተቀጠርን። ይሄን ሶስቱን በማሟላት ማለት ነው። ፍርዬ እንደው ከባለቤትሽ ጋር እዛ ነው የተገናኛችሁት ቲያትር ቤት ነው ወይስ ተጋብታችሁ ነው? አይ ልንቀጠር ሄድን። ፈተና ሰዓት እስከሚደርስ አጠገብ ላጠገብ ቆምን፣ ተፈላለግን፣ ተጋባን፣ ወለድን። እስቲ አሁን ምን ያህል ልጆች አሏችሁ? ግረ መንገድ የግል ህይወት እናውራው። አዎ እግዚአብሔር ይመስገን 2 ልጅ ከሱ ልጅ አለሁኝ። የልጅ ልጅ አይቻለሁኝ። ምስጋና ይግባው። አንዴ ገፋፋ በለኝ እንጂ ምን አንጋፋ አለፍኩኝ እኮ ያለኝ እና ስለዚህ ደስተኛ የሆኑ ልጆችና ደስተኛ ቤተሰብ ያለኝ ሰው ነኝ ማለት ነው። እግዚአብሔር ይመስገን። ኦኬ። ከዛ በኋላ እንግዲህ በተለይ ፊልሞች ላይ ሲወስዱሽ የኮሜዲ ካራክተር ፈልገው እዛ እንድትሰሪላቸው ይፈልጋሉ። ለምንድን ነው ግን? በአንቺ ምርጫ ነው ወይስ በእነሱ ምርጫ ነው? በኔ ምርጫ ሊሆን አይችልም። ስክሪፕት የሚመጣውን ስክሪፕት ይሄን ስክሪፕት በቃ ጽፈነዋል፣ ላንቺ ሆንሻል፣ ቀደን ሰፍተነዋል ካሉ ያን ስለብሰው ተተስማማኝ ቀጥላ ለዛው ተቀጥላለሽ። አዎ ደግሞ ይዋጣልኛል። ህዝቡ ነው ምስክሬ፣ ግን እኔ አይደለሁኝ። ግን ይዋጣል። አዎ ይሆናል። እጅጋየሁ የሚለውን ከማርቆስ ጋር ስትሰሩ ነው ወይስ ቁራሌውን ስትሰሩ ነው? ምን አለሽ ተራ ምናምን በደንብ እየሄዳችሁ ዞራችሁ ሰራችሁት? እንትን ስንሰራ ይሄ ቆር ያለውና እጅጋየሁን ስንሰራ ሳይሆን መጀመሪያ ምን ነበረ መሰለ አዳኝ ካሜራ የሚል ኢትዮጵያ ቴሌቪዥን ነበረው። አዳኝ ካሜራ ታስታውሳለህ? መዝናኛ ላይ መሰለኝ። እና አዳኝ ካሜራ ላይ ምንድነው ድንቅ ነገር ነው የሚፈለገው። እኔ እንትን ውስጥ ገብቻለሁ፣ 2 ጫማ ያለበት ቦታ ገብቻ በተለይ በጣም የምወደውና የደነቀኝ ቦታ ልንገርህ። ጎጃም በረንዳ አረቄ ቤት ውስጥ ገብተን ስናያቸው በጣም የሚገርሙ ሰዎች አሉ። እና መለኪያውን እንደዚህ ይዘው ካበለጠ ይሰበራል ነው የምጠብቀው አይደለ? በስር ሸልኮ ቱቦ ስር የሚገባ ወይስ ነው እና እዛ ቤትም ሄደን ሰርተናል። ድንቅ ነገሮች። ሌላ ደግሞ የኤሌክትሪክ ገመድ ሽቦ እንደዚህ ተያይዟል እና መብራታል በድንጋይ አንደኛው እንዲህ ሲያደርገው እንዲህ እንደዚህ ዝቅ ብሏል። ያንንም እነዛ ነገሮች እዛ አዳኝ ካሜራ ላይ ሰርተነዋል። እና በቃ ያንን ሰራኒ በጣም ደስተኛ ነኝ። በጣም በጣም ስቃለሁኝ አልኩ። ሰዎቹም ደግሞ የሚመክፋቸው ደስ ነው የሚላቸው። አሁን የሚያጎርሱ ሴትዮ ካርቶን ቆርጠው ይሰጡሃል እና ያጎርሰው እዚህ ላይ እና ሴትዮ ራሳቸው ይወጡብኛል። በቃ ያ ቦታ ላይ ደስ ይለኛል። ብዙም ጊዜ እዛ ስለምሄድ ምናምን ስለማይ ነው መሰለኝ ወደ ኮሜዲው አልጋ አከራያ ሴትዮ መንገደኛውን የሚያልፈውን አልጋ አለ የሚሉ ቦታ ሄድንና የሆነ ጓደኛ ሲለቅሱ ምናምን ሲል አልጋ አለ ምናምን ሲል አልጋ አለ ይላሉ። ሴትዮ አልጋ አለ ይላሉ። አልጋ አለ ሲል ዞር ወይ አንቺ ነሽ እንዲያደንቅሻለሁ አልጋ አለ ይላል። እና እሳቸውን ማረሳቸውም እሳቸውን ተዋውቂያቸዋለሁ። አሪፍ ሰው ናቸው እላለሁ። ካራክተር ከዛ ለመውሰድ የጠቀመሽ ነገር አለ? ብዙ ነገር በጣም አሁን የቀለጠውን መንደር ስንሰራ ያለው ካራክተር በሙሉ እኔ አመጣለሁ። ሲሄድ መንገድ ላይ ሰበስባለሁ። የአንዳንዱ ነገር ከሰላምታ ቀም ሰበስባለሁ። እንዴት አይነት ሰላምታ ዳው ቤተክርስቲያን ጋር ሄደ እንደዚህ ብለን ምሳሌማ አንዳንዱ በቴስታ ሲል ያ የራሱ ለኔ ይስበኛል። ለምን እንደዚህ አረገ ምናምን ይሰውዬ ለምን በክብር እንደዚህ አይል ምናምን በሚል ብዙ ነገሮችን ሰበስባለሁ። መንገድ ላይ ሲል ቆማለሁ አያለሁ። የቀለጠው መንደር ግማሽ በግማሽ እንደዛ ነው ይሰራሉ። አዎ ከሙናዬ ጋር ስንሰራ በጣም የሚገርም እሷም ያገኘችው አትልም። እኔ ግን ያን የምንሰራው ነገር ሁሉ እዛ ሀገር ላይ ያለውን ነገር ነው የምሰራው። ለኤችአይቪ ሰርተናል፣
እዛ ቦታ እዛ እንትን ስለ ሴተኛ አዳሪነት ሰርተናል፣ ስለ ጥሩ ኑሮ ሰርተናል። ባለትዳር እንዴት አድርገው ባላቸው ጠፍተው እንደሚሄዱ የቤት ሰራተኞች ምናምን እና ረጅም ስራ ነው። የቀለጠው መንደር ለረጅም ጊዜ የሚቆየው በዛ ምክንያት ነው። ሀገር ፍቅር ቲያትር ቤት ውስጥ ልክ ነሽ። እንደውም የቀለጠው መንደር ረጅም ዓመት የታየ ቲያትር ኢትዮጵያ ውስጥ እሱ ይመስለኛል ካልተሳሳትኩኝ። ከዛ ማሻገር ደግሞ በርካታ ተዋናዮች ደግሞ በሞት ያጣውን ቲያትር እሱ ይመስለኛል። እዛ ላይ ያሉት እንዴት መሰለ አሁን በርካታ ሰዎች ሞተዋል እዛ ላይ ሲባል ለኔ በኔ እይታ 5 ምናምን ሰው ነው የሞተው እዛ ላይ ከዋናዋ ካራክተር ሙናይ ከመሞቷ ፊት ያው በኋላ እናነሳዋለን ብዬ ነው። እሷ ከመሞቷ ፊት ያሉ 1-4-5 ሰዎች ቢሞቱ ነው። ልክ ይሄ ቀለጠው መንደር ሲሰራ ወይ ቀለጠው መንደር ተለይቴ ሞተ ሲባል ሀገር ፍቅር ያሉ ሰዎች አለቁ ይባላል እንጂ ሌላውም ጋር እንደዛ ይሞታል። እንደዛ ነው። በኋላ ሙናይ ከሞተች በኋላ እኔ እንግዲህ ከተክቼ መጫወት ከጀመርኩ በኋላ ነው ሰውም እንትን ያለ የሄደው እንጂ የቀለጠው መንደር ብዙ ሰው አልሞተበትም። 5 ምናምን ሰው ግን ከምንም አንፃር መሰለሽ አንቺ እንዳልሽው አንድም የሆነ ትንሽ የተጋነነ ነገር ሊኖር ይችላል። ግን በዛ ነው በጣም አስከፊ በሆነው በኤችአይቪ ኤድስ ላይ ትልቅ ትምህርት የሰጠ ቲያትር ነበረ። በዛ ነው ህብረተሰቡ እውቀት ሳይኖረው ነው የቫይረሱ ተጠቂ የሆነው የሚል ነገር ነበር። ቲያትሩ ላይ ግን የምናየው እያወቁ አለቁ የሚል ነበር። ሰው እያወቀ ነው እያለቀ ያለው የሚለው ትምህርት ነበር። ከሱ ጋርም አብረው ተዋናዩም እንግዲህ ያው እንዳልሽው ነው ሁለት ሲሞት አለቁ ነው የሚባለው። ሌላ ግለሰብ ጋር እኮ 10 ሰው ይሞት በዛኛው እዛ አካባቢ ዛሬ ሩምባ ይነፋል፣ ማአት ሰው ይቀበራል። እኛ ግቢ አንድ ሰው ወይም ደግሞ ከቲያትር ቤት ወይም ከኪነ ጥበብ ሰው አንድ ሰው ከሞት እነዚህ ሰዎች አለቁ ነው የሚባለው። ስለዚህ ያው እንትን ስለሆነ ነው እኛ የሚዲያ ፊት ስለሆነና እንደዛ ነው። በጣም ናይስ። እስቲ እዚህ ጋር እነግርሃለሁ ያልሽኝ ምን ነበረ? ምን መሰለኝ የቀለጠው መንደር ሲሰራ ለ6 ዓመት ሙናይ መንበሩን ሲሰራችሁ እሷ ያው የምትጫወተው ገጸ ባህሪ የሴተኛ አዳሪውን ገጸ ባህሪ ነው። እኔ የምጫወተው ደግሞ የሰካራሙን ባህሪ። ስድብ ግን በጣም ከየት ነበር የምታመጣው? በጣም የተለየ ነበር። አይ እንግዲህ አንገዛውም እኮ እናገኘዋለን ባለቦታ እናገኘዋለን። እና ሙናዬ ከታመመች በኋላ ይህንኑ ቲያትር ልንሰራ ወደ አዋሳ ስንሄድ መንገድ ላይ የሆነ ምግብ በላች። ትንሽ ምግብ እንትን አላት፣ ተበከለባት፣ ታመመች፣ መጣች፣ እዚህ ዳነች። እንደገና ድና አግርሽቶባት ሞተች። ልክ ድጋሚ ስትታመም ምን ቀን ነው መሰለ በጣም የደከመችው? አርብ ዕለት ጠዋት። አርብ ከሰዓት በኋላ ደግሞ የቀለጠው መንደር ይታያል። የቀለጠው መንደር ደግሞ ህዝቡን ታውቀዋለህ። በእሳት አደጋ ውሃ ነው የሚበተነው። በር ነቅሎ ነው ሰው የሚገባው። በጣም የሚገርም ኦዲየንስ ነበረ። እዛ እኔ እሷ ጋር ነበርኩኝ። በላይነሽ አመደኝ ነፍሷን ይማረው ነበር። ተደወለልኝና ነይ ወደ መስሪያ ቤት ተባልኩኝ። መስሪያ ቤት ስሄድ የሁሉ ህዝብ አይመለስምና በቀጥታ ገብተሽ ቲያትሩን ስሪ ተባልኩ። የሷን ወክለሽ ማለት ነው? አዎ ያ ልብሷ ምናምን ተሰጠኝ። ምናምን ገባሁኝ። የእውነቴን የምነግርህ የመጀመሪያ ቀን እሷም ህይወቷ ስላለ ነው መሰለኝ በጣም ቆንጆ አድርጌ ተጫወቸው። ሰው አላወቀኝም። ማንም አላወቀኝም። ግን ሰካራም ወይ ትሄደች ሰካራም የምትጫወተው ነበር የሚለው ሰው ለምን የኔን ቦታ ያዘችው ልጅ። ከዛ መጨረሻ ላይ ልክ ማታ እሷ አርፋ ቅዳሜ በሳምንቱ ነው እኔ አንቺ ሞንሽ ታውቀው ማለት በቃ እንጂ እስከዛ ሳይታወቅ ነው የሰራው። በነገራችን ላይ እኔም ማንኛውም ሰው ተመልካች የሁለታችሁ ካራክተር የሚቀራረብበት ይመስለኛል። ብዙም ለመለየት የማያስቸግር የሙናዬ ያው ደግሞ አንድም ትልቁ ተጋድሏ የሚነሳላት እኮ መድረክ ላይ ያለች የልጇን ሞት መርዶ መድረክ ላይ ሰምታ ነገር ግን ቲያትሩን አቋርጣ አልሄደችም። ለዚህም ለጥበብ የከፈለችው በጣም ለጥበብ የከፈለችው መስዋዕትነት አሁንም ልክ ልጁ ሞቷል መተው ነገሯት። ከነገሯት በኋላ እዚህ የሚያስቀመጥኩት ሬሳ ነው። እንግዲህ በፊት የሚሰጣቸው ስለ መድረኩ የሚሰጣቸው የንጉስነት ንግስና በውስጣቸው አለ አይደለም። አንተ ቤቱን መሬቱን እንደዚህ በእግር ልትረግጠው በነሱ ዘመን መጋረጃ በዚህ አትነካም። ትምህርቱ ምን ይሰጣል?
ቤተ መቅደስ ነው። ቤተ ክርስቲያን ስትገባ ተጠንቅቀህ እንደምትገባ እቺ መቅደስ ነች። እንደዛ ተብሎ የተማሩትን ለኛ ስላስተማሩን እኛም ያንን ይዘን ነው እንትን ያለው። ያን ስለሆነ እዚህ ብዙ ሬሳ አስቀምጫለሁ ይጠብቀኛለች። ትጨርስ ይዘዋት ሄዱ። ልጇ አልቀበረች እና ለጥበብ ትልቅ መስዋዕትነት ከፍላለች። ሙናዬ አዎ ነፍስ ይማር ነው የምንለው። ነፍስ ይማር። ፈርጌስ ከቲያትርና ከፊልም አሁን በእንደው ስክሪፕት ቢመጣልሽ የቲያትር እዚህ ጋር የፊልም እዚህ ጋር መርጠሻንሽ ብትባይ ትኛለሽ? ቲያትር በእውነት ይሄን ያህል ተወጇል እንዴ? ቲያትር በጣም ወዳለሁ። ምንድነው ምክንያቱ? ቲያትር ላይቭ ነው የምትሰራው። ጥናትና አጥንተህ ነው በቃ ትገናኛለህ ከኦዲየንሱ ጋር ነው ጨዋታ። ምንም እንትን የሚልህ ነገር የለም።